ብዙ ጊዜ ይሉኛል ከሚዲያው ጠፋ ባሌባን ለማስፈረም ስለፋ ጉማሬውን አስፈርሙ ጉራውን ሲነፋ አሁን መጥቶለታል ባሌባ አሰፋ ይላል አባቴ። ቻው ድህነት ቻው ፓቨርቲ እንደ ድህነት የሚያስጠላ ነገር የለም አባቴ። ቡልሺት ድህነት I don't like it man ባሌባ here we go አባቴ ችላለነ ይሄ ነው። ካርሎስ ባሌባ ይላል። ካርሎስ ካዝሜሮ ወጥቶ ነበር። ካርሎስ ባሌባን ደግሞ ማንቸስተር ዩናይትዶች በሚያስገርም ሁኔታ ከብራይተን ማለት ነው ማስፈረማቸውን እንግዲህ ሄርዊጎ ብሎ ፋብሪዚዮ ሮማኖ እንግዲህ ያረጋግጡታል ማለት ነው። የአራዳ ልጆች ማለት ነው። የአርሰናል ጨዋታ ሲጀምር ፋብሪዚዮን በቆረጣ ገብቷል። ባፈሳ ነው የገባው የአራዳ ልጅ፣ ሌላ ነገር የለውም ነው ምን። ለማንኛውም ለማንቸስተር ዩናይትድ ቆንጆ የሚባል ዝውውር ነው ብዬ አስባለሁኝ። እስቲ እናንተን ሀሳብ አስተያየት ሼር ኮፕሊንክ እያረጋችሁ ከ10 ስንት ይሰጠዋል ዝውውር የአራዳ ልጆች ኮሜንት ላይ ዱብ አድርጉት። እንደዚሁም በደም ሼር ኮፕሊንክ መደረግ እንዳይረሳ። ይመቻችሁ። ግባ በለው ፋብሪዚዮ አረጋግጦታል። ሂር ዊ ጎ ካርሎስ ባሌባ ወደ ታላቁና ወደ ገናናው ክለብ ወደ ማንቸስተር ዩናይትድ በቃ ወዶ ፈቅዶ አመት ተኝቶ ነው የመጣው። ክለቡን ማንቸስተር ዩናይትድን ስለሚወድ ማለት ነው። በደንብ ኮፒ ሊንክ አድርጉት። እንኳን ደስ አላችሁ። ዋላፍ በቃ 20 ኮፒ ሊንክ ይግባይ። ሁላችሁም ቢያንስ 5 ጊዜ ኮፒ ሊንክ። በስተመጨረሻም የባሊባ ህልም ተሳክቶለታል። የኔም ህልም ተሳክቶልኛል። ባሊባ በማንቸስተር መጫወት ይፈልጋል። እኔም ደግሞ ባሊባን በዩናይትድ ማሊያ መመልከት ፈልግ ነበረ። በስተመጨረሻም ሂርዊጎ እሱን የተባለው ዝውውር እንግዲህ ሂርዊጎ ተብሏል። ዩናይትዶችና ብራይተኖች ተስማምተዋል። በ65 ሚሊዮን ፓውንድ እንግዲህ የዩናይትድ ተጫዋች ሆኗል። ባሊባ የመጀመሪያ ጨዋታችንን ሳናደርግ እንግዲህ ወደ ዩናይትድ ይቀላቀላል ተብሎ ይጠበቃል። ኔክስት ዊክ ኦልድ ትራፎርድ በምናደርገው ጨዋታ ላይ ባሊባን ሳንቶስን ቴሌማንስ እናስተዋውቃለን። ምናልባት በዚች ሳምንት ውስጥ አንድ ተጫዋች ባሌ ከባርሳ ጋር ውይይት እያደረገ ነው። ምናልባት እሱ የምናገኝ ከሆነ 4 ተጫዋቾች የምናስተዋውቅበት አጋጣሚ አለ። ያው ካርል ዳርሎ ምናምን ተዋቸው፣ እነሱ ችግር የለውም። ዋናዎቹ ነው የምናስተዋውቀውና ባሌባ ፍቅር ስጡልኝ፣ ኮመንት ላይ ፍቅር ስጡልኝ። ካርሎስ ባሌባ ቱ ማን ዩናይትድ ሂር ዊ ጎ። በቃ የማንቼ ደጋፊዎች ትርፊያንስ ልትዝናኑ ነው። ተዝናኑ ባይዘው ማለት ለምን ባለፈው የነገርኳችሁ የዲሲፕሊን ችግር ምናምን ነገር በቅርቡ አታዩትም። ልቡን እስኪተፋ ድረስ ነው የሚጫወትላችሁ። ያን ነገር ከተፈጠረም ትንሽ ቆይቶ የምናየው ነገር ስለሆነ ለዘንድሮ ፐርፌክት የሆነ ሳይኒንግ ማለት ነው። ዝግት ታረክ ሻይሻል ገና ትራንስፈሩ ሲከፈት 3 ሚድፊልደር ያስፈልግሻል ብያለሁ። ከዛላ 3ቱንም አመጣሽ ሻይሻል። የባሌባ ሳይኒንግ ደግሞ የቲሊመንስንና የአንድሬ ሳንቶስን ሳይኒንግ የበለጠ ማግኒፋይ ያደርገው ማለት ነው። ባሌባ ሜኑ ብሩኖ ያበደ ሚድፊልድ፣ ባሌባ ቲሌማንስ ብሩኖ ያበደ ሚድፊልድ ገባ አይደለ? አለቀልሽ ነው ምሽካ ነው። እዚች ጋር ቻምፒየንስ ሊግ ትገቢያለሽ። 6 ቁጥር ካላስፈረሙለት ቻምፒየንስ ሊግ አትገቢም ነበር ያልኩት። አሁን 6 ቁጥር ፈርሞልሻል፣ ቻምፒየንስ ሊግ ትገቢያለሽ። ካልገባሽ ካሪክ አይችልም ማለት በቃ ካሪክ ይሄ ቻምፒየንስ ሊግ ለመግባት በቂ ነው። ገብታ አሳያቸው። ባሌሮ ቤቱ ማንቸስተር ዩናይትድ ዊ ሂር ዊ ጎ ይላል ጀማው ማለት ነው። በመጨረሻም ባሌሮ ቤቱ ማንቸስተር ዩናይትድ ዊ ሂር ዊ ጎ አጠናቀረዋል ማለት ነው። የተላከው 65 ሚሊዮን ፓውንድ እንግዲህ ሪጀክት ተደርጎ ማንቸስተር ዩናይትድ በአሁኑ ሰዓት ላይ የመጨረሻውን አቅርቦ እንግዲህ የግላችን ባሌሮቤን ማድረግ ችለናል ማለት ነው። የማንቸስተር ደጋፊዎች እንኳን ደስ አላችሁ። ባሌሮቤ ቱ ማንቸስተር ዩናይትድ ዊ ሂር ዊ ጎ ይላል ጀማው። ሼር አድርጉ ለሁሉም። ታላቁን ሚድፊልደር ወደ ማንቸስተር ዩናይትድ ቀላቅለነዋል። ሰበር መረጃ ለማንቸስተር ዩናይትድ ደጋፊዎች በጉጉት ሲጠበቅ የነበረው የ22 ዓመቱ ካሜሩናዊ የብራይተን አማካኝ የሆነው ካርሎስ ባሌባ በዚህ ሰዓት ወደ ማንቸስተር ዩናይትድ ሂር ዊ ጎ በማለት ፋብሪዚዮ ሮማኖ ሙሉ በሙሉ ዝውውሩ ከስምምነት ላይ እንደተደረሰና ከወረቀት ስራዎች ውጪ እንደተጠናቀቀ ነው መረጃዎችን ያጋራው ማለት ነው። ተጫዋቹ በ65 ሚሊዮን ፓውንድ ማንቸስተር ዩናይትድ ለማስፈረም ጥረት አድርገው የነበረ ቢሆንም ውድቅ እንደተደረገባቸው የሚታወስ ነው። ታዲያ ዋጋ አሻሽለው ለብራይተን አቅርበው ብራይተኖች ሙሉ በሙሉ ከስምምነት ላይ መድረሳቸው ተነግሯል። ተጫዋቹ ከአምና ጀምሮ ዩናይትድ ነበረ ምርጫው፣ እነሆ ህልሙ ተሳክቷል ማለት ነው። ስለዚህ በቅርብ ቀናቶች የወረቀት ስራዎችን ጨርሶም እንግዲህ በይፋ ዩናይትድ ተጫዋች ሆኗል ተብሎ ይጠበቃል። እናንተ ይህንን ዝውውር ከ10 ስንት ሬት ታደርጉታላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የምድራችን የወቅቱ ምርጡ ዲፌንሲቭ ሚድፊልደር ሲዲኤም አባቴ በነ ቡስኬት ደረጃ ያለ ምርጥ ተጫዋች ማለት ነው። የነ ቡስኬት ያክል ቴክኒካል ብቃት የያዘ በነ ካዝሜሮ ደረጃ የያዘ በነ ካዝሜሮና በነ ካንቴ ደረጃ የተቀመጠ ዲፌንሲቭ ስኪል የያዘ
ተጫዋች ካርሎስ ባሌባ ዝውውሩን አሁን ሙሉ አጠናቋል። ሂር ዊ ጎ ተብሏል ማለት ነው። የካርሎስ ባሌባ የኮቢ ማይኖና የብሩኖ ፈርናንዴዝን ጥምረት ለማየት ይቺ ፕሪሚየር ሊግ ዝግጁ አይደለችም። ወደ ጥልቁ ትገባለህ። እያንዳንድሽ ከዩናይትድ ጋር ስትጫወት ኳስ ይናፍቃል ማለት ነው። ኳስ ይናፍቃል። ካርሎስ ባሌባ ቱ ማን ዩናይትድ ሂር ዊ ጎ። ገባ መቼ ነው የሚፈርመው ፋብሪዚዮ ሱን ብለ ቆየ ያላችሁ ሰዎች ይኸው ፋብሪዚዮ ሮማኖ ራሱ ካርሎስ ባሌባ ቱ ማንቸስተር ዩናይትድ ሂር ዊ ጎ ብሎ አሁን ፖስት አድርጎታል። ያውም ማለት ነው በ65 ሚሊዮን ፓውንድ ብቻ ሪሊዝ ክሎዝ ተሰጣቸው። ልጅ ወደሚፈልገው ክለብ ወደ ጓጓበት ክለብ አቋሙ አምና የወረደበት ምክንያት ይሄድሽ ማለት ነው የሚወደው ማንቸስተር ዩናይትድ ባለመግባቱ ምክንያት ነው። ዘንድሮ የዓለማችን ምርጡ 6 ቁጥር ካርሎስ ባሌባን ታዩታላችሁ በ65 ሚሊዮን። እንኳን ደስ አላችሁ ማንቹሪያውያን። እንኳን ወደ ንጉሶቹ ማንቸስተር ዩናይትድ በሰላም መጣ። ካርሎስ ባሌባ ወደ ማንቸስተር ዩናይትድ ሂር ዊ ጎ ሲል ፋብሪዚዮ ሮማኖ አረጋግጧል። ካርሎስ ባሌባ ማንቸስተር ዩናይትድን የተቀላቀለው በ76 ሚሊዮን ፓውንድ መሆኑን ተረጋግጧል ማለት ነው። ማንቸስተር ዩናይትድ በስተመጨረሻም ያለበትን 6 ቁጥር በካርሎስ ባሌባ ተክቷል ማለት ይቻላል ማለት ነው። በቀጣይ ማን እናስፈርም ይሆን? በቀጣይ አብረን እንመለከታለን። የካርሎስ ባሌባን ዝውውር እንዴት ትመለከታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለሁሉም ለማንቸስተር ዩናይትድ ደጋፊዎች ድረስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረጋችሁ እንዳትረሱ። ህልም በመጨረሻም እውን ሆኗል። ካርሎስ ኖንኳማህ ባሌባ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ሙሉ ለሙሉ ተጠናቋል። ሂር ዊ ጎ። ምቀኛ እርር ደበን ይላል። ካርሎስ ባሌባ ግን ወደ ታላቁ ማንቸስተር ዩናይትድ ተዘዋውሯል። አልቋል ጉዳዩ። የሜዲካልና ሌሎች ጉዳዮች ይቀጥላሉ። ሂር ዊ ጎ። ፋብሪዚዮ ሮማኖ አረጋግጦታል። ይመቻችሁ። እንኳን ደስ አላችሁ ዩናይትዳውያን። ባሌሮ ቤቱ ማንቸስተር ዩናይትድ ሂር ዊ ጎ ይላል ጀማው ማለት ነው። በመጨረሻም ባሌሮ ቤቱ ማንቸስተር ዩናይትድ ሂር ዊ ጎ አጠናቀረዋል ማለት ነው። የተላከው 65 ሚሊዮን ፓውንድ እንግዲህ ሪጀክት ተደርጎ ማንቸስተር ዩናይትድ በአሁኑ ሰዓት ላይ የመጨረሻውን አቅርቦ እንግዲህ የግላችን ባሌሮቤን ማድረግ ችለናል ማለት ነው። የማንቸስተር ደጋፊዎች እንኳን ደስ አላችሁ። ባሌሮቤ ቱ ማንቸስተር ዩናይትድ ሂር ዊ ጎ ይላል ጀመው። ሼር አድርጉ ለሁሉም። ታላቁን ሚድፊልደር ወደ ማንቸስተር ዩናይትድ ቀላቅለነዋል። እንኳን ደስ አላችሁ ፋሚሊ። ፋይናሊ ሂር ዊ ጎ። ካርሎስ ባሌባ ወደ ማንቸስተር ዩናይትድ መቀላቀሉ ፋብሪዚዮ ሮማኖ አረጋግጦልናል። ክለባችን ማንቸስተር ዩናይትድ ለብራይተን 76 ሚሊዮን ዩሮ ወይም 64 ሚሊዮን ፓውንድ ለመክፈል እንደተስማሙ ተገልጿል። እናም ካርሎስ ባሌባ በክለባችን ቤት የ5 ዓመት ኮንትራትና እንዲሁም ተጨማሪ የ1 ዓመት ይፈርማል። እናም በ24 ሰዓት ውስጥ የሕክምና ምርመራውን እንደሚያደርግም ተረጋግጧል። እናም ጉዳቱም የከፋ እንዳልሆነና በቀጣዮቹ ጨዋታዎች ወደ ቡድን ልምምድ እንደሚመለስም ተገልጿል። ፋሚሊ በድጋሚ እንኳን ደስ አላችሁ። ቢዘገይም አልቀረም። ካርሎስ ባሌባ ቱ ዩናይትድ ሂር ዊ ጎ ተብሏል ማለት ነው። 65 ሚሊዮን ፓውንድ እና 5 ሚሊዮን ፓውንድ አዶንስ እየታየ የሚጨመር አጠቃላይ 70 ሚሊዮን ፓውንድ በሚያወጣ ፓኬጅ ካርሎስ ባሌባ የማንቸስተር ዩናይትድ ተጫዋች መሆኑ ተረጋግጧል። በቀሉ 2-0 እየመራች ነው። እኛ ጥፍ ብለን ግን የዝውውር ዜናዎችን እየነገርናችሁ ነው። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ እንዳይረሳ። ባሌባ መጥቷል ማለት ነው። አሁን ማን ይቀረናል? ቆንጆ ፉልባክ ሉዊስ ሃል፣ አሌሃንድሮ ባልዴ የሆነ ተጫዋች ብቻ መምጣት አለበት። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ሆነ ተከናወነ ይላል ጋይስ። በመጨረሻም ባሌባን ወደ ቤታችን አስገብተነዋል። ጠላት ሳይሰማ ማለት ነው። በጠላት የጨዋታ ቀን ሳይሰማ ባሌባን አስገብተናታል። ወደ ቤቷ ይላል ፋብሪዚዮ። አሁን ገና ወደድኩ በሚያስፈልገን ሰዓት ነው ሂር ዊ ጎ የተባለው ማለት ነው። ለማንኛውም ባሌባ ሂር ዊ ጎ ተብሏል፣ ተፈርሟል። እንኳን ደስ አላችሁ ማንቸስተር ደጋፊዎች። በደም ኮፒ ሼር ፖስት እያደረጋችሁ ለሁሉም ዩናይትድ ደጋፊ ያደርሱልኝ። አሁን ዋንጫውን ትሰጡናላችሁ ወይስ እኛ መጠን እንውሰዱ ይመስለኛል ማለት እናንተ ኳስ ስትጫወቱ እኛ መጣንና ካርሎስ ባሌባን ማለት። ስለዚህ ልጅ አቋም ወረድ አንድ ነገር ልንገራችሁ። አንዳንድ ሰዎች የሆነ ምናምን አቋሙ ወርዷል
የራሳችሁ ያልሆነን ተጫዋች የማጣጣል ባህሪው ስላላችሁ ማለት። ነገር ግን ይሄ ተጫዋች 25-26 ላይ አቋሙ ወርዶበት የነበረው ዋና ምክንያት ለምሳሌ አንድ በጣም ጎበዝ ተማሪ አሜሪካን ይወዳል። በጣም ጎበዝ ተማሪ ነው። ከዛ አሜሪካ ትሄዳለህ ተብሎ እድሉ ተመቻችቶልሃል ተብሎ ሲቀር አስቡት ይወርቃል ክላሱላ። ከዛ በኋላ እንዴት ነው ጭንቅላቱ መስራት የሚችለው? እግር ኳስ ተጫዋች ነው፣ በጭንቅላቱም ነው የሚጫወተው። ሶ በጣም ማንቸስተር ዩናይትድ የሚሄድ ፍላጎት የመምጣት ፍላጎት አለው። ከዛ በኋላ አትመጣም ስትሉት ትሄዳለህ ብለህ ካጓጓው በኋላ ከዛ በኋላ ማሊሳል እንደዚህ አይነት ያቋም መውረድ አጋጥሞት ነበር። ባክ አድርጋችሁ ግን የ24-25ቱን ባሌባ ብትመለከቱት በሱ እድሜ እንደዚህ አይነት ጥራት ያለው ሚድፊልደር ታይቶ አይታወቅም ማለት ነው። እኔ በጣም ወዶ ማደንቀው ከሌሎች የተለየ ሲሆን ከአንዳንድ እኔ ከምፈልጋቸው ዩናይትድ ይምጡ ብዬ ከምፈልጋቸው ተጫዋቾች መካከል ማስበልጠው ወዶ ተጫዋች አይደለም። አቅሙን ግን አውቃለሁ እና ደግሞ ማንቸስተር ዩናይትድ የሚያመጣውም አይመስለኝም ነበር። ባለፈው ስላችሁ ነበር፣ ግን መልሼ ቪዲዮ የሰራሁትን ገብታችሁ መመልከት ትችላላችሁ። ማንቺዬ ዋንጫውን ለመብላት እንግዲህ እጁን እየታጠበ ነው ማለት ነው። ቆንጆ አድርጎ ሊበለው። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉትና ዋንጫውን ብለው ይመቻችሁ። ካርሎስ ባሌባ ቱ ማንቸስተር ዩናይትድ ሂር ዊ ጎ አልልህም። የዛሬ 2 ቀን ነው በኮንፊደንስ ደረቴን ነፍቼ ሂር ዊ ጎ ያልኩት። ስለዚህ ካርሎስ ባሌባ የማንቸስተር ዩናይትድ ንብረት ሆኗል ያልኩ የዛሬ 2 ቀን ነው። በክለብ ኮንፊደንስ ሲኖርህ ከኔ በፊት ከዛሬ 2 ቀን በፊት ሂር ዊ ጎ ትላለህ። ቪዲዮዎቹን ፒን ታደርጋለህ። 2 ቪዲዮ ሰርቼ ፒን ያረኩት። ፎሎ አርግ እስቲ፣ ኮፒ ሊንክ፣ ሼር፣ ሪፖስት አርግ። 200 ሺህ እንግባ። የዩናይትድ ደጋፊ ደስ ብሎሃል? ቀድሜ እኔ ነገርኩህ። ዘ አትሌቲክ ከዘገበው በኋላ በኮንፊደንስ መጥቼ ካርሎስ ባሌባ ቱ ማንቸስተር ዩናይትድ ሂር ዊ ጎ፣ ገንዘቡም 65 ሚሊዮን ፓውንድ 5 ሚሊዮን ፓውንድ አድኦንስ ቢጨምር ነው አልኩኝ። በ65 ሚሊዮን ፓውንድ ፊክስድ ፕራይስ እና በ5 ሚሊዮን ፓውንድ አድኦንስ ማንቸስተር ዩናይትድ ጨረሰው። የዛሬ 2 ቀን ቤላ ግሬ የነገረህን ነው ዛሬ የተፈጸሙ። ለምን ሰርፕራይዝ ትሆናለህ? ስለ ክለብ ስለ ማንቸስተር ዩናይትድ በየቀኑ የሚወጡ ዜናዎችን በፍጥነት ለማግኘት ታማኝነት ያላቸው የማንቸስተር ዩናይትድ ዜናዎችን በፍጥነት ለማግኘት ይህን ቤት ፎሎ አርግ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረግ ለታላቁና ለሰፊው የማንቸስተር ዩናይትድ ደጋፊ ይህን ቪዲዮ አድርስ። በ65 ሚሊዮን ፓውንድ ካርሎስ ባሌባን አስፈርመናል። ትልቅ ፊርማ ነው። እመነኝ፣ በካርሎስ ባሌባ እጅግ ደስተኛ ትሆናለህ። ግሎሪ ማን ዩናይትድ። 2 ፊርማዎች ይቀሩናል። እመጣለሁ።